ለኢትዮጵያ ችግር ዛሬ የክርስቶስ ደም ማስተር ኪ ነው። እሱ ሞተ፣ እኛ ሕይወት ኖረን። እሱ ድሃ ሆነ፣ እኛ ዛሬ በመንፈስ ባለጸጎች ነን። መሠረተ ክርስቶስ አይደለም ለእኔ የሞተው ጌታ ኢየሱስ ክርስቶስ። ቤተ ክርስቲያን የተሰጠን በውስጧ እንድናመልክ እንጂ ቤተ ክርስቲያንን እንድናመልክ አይደለም። ደካማ ነኝ እኔ። በድካሜ ውስጥ ግን ግንባሬ ላይ ምን አለ? የክርስቶስ ደም። ክርስቶስ ደሙን ጠብ ሲያደርግበት ምን ሆነ? ማኅተቡ ተፈታ። የምጽአቱ ነገር ቶሎ እንዲጀምር ማሳሰቢያ እየሰጡ ናቸው። ነገር ግን አንዳንድ መሰረታዊ የሆኑ ነገሮች ስላሉ እነሱን አይተን ወደ ምጽአቱ ትምህርት ወይም ደግሞ ዮሐንስ ራእይና የሚመለከታቸውን ክፍሎች እንመለከታለን። ትናንትና ላይ ስናይ የነበርነው ቡዲዝም እንደዛም አለ። ሌሎችም ሰይጣንን ያመልካሉ። በሌሎችም ቤተ እምነት ውስጥ ደግሞ ቅዱሳን ይመለካሉ። ቅዱሳን አይመለኩም። መላእክትም የሚያመልኩ አሉ። መላእክት አይመለኩም። ያው መጽሐፍ ቅዱሳችን ላይ ዮሐንስ ራእይን ስናይ እንመለከተዋለን። እንደገናም ስግደት ለእግዚአብሔር ብቻ ነው። ለእኛ ደሙን ያፈሰሰ የእምነታችን መስራችና ሐዋርያ ጌታ ኢየሱስ ክርስቶስ ነው። ስለዚህ በክርስትና ሕይወታችን ውስጥ ትልቁ ነገር የጌታችን የኢየሱስ ክርስቶስ ደም ነው። ባለፈው ጊዜ ላይ እንደ መነሻ ስናይ ጂም ካቪዜል የተባለ የኢየሱስ ክርስቶስን ዳግም ምጽአት የኢየሱስ ክርስቶስን የመስቀል ስቅለት እንደተመለከትነው ለጥቂት ደቂቃ ነው እኛ ያየነው፣ ግን ረጅም ነው። ዋናው ግን ስቃዩን የሚያሳይ ይሄ በእንግሊዝኛ the passion of the Christ ይላል። የክርስቶስ ስቃይ ስሜት ምን ይመስል ነበር በመስቀል ላይ? እግዚአብሔር አብ ልጁን ምን አረገው? ሰው። ምክንያቱም የሰውን ኃጢአት ሰው ነበር ማስወገድ የነበረበት። ያ ሰው ደግሞ በእግዚአብሔር የሚረካበት መሆን ነበረበት። በብሉይ ኪዳን አይተን ነበር። እስራኤላውያን ከግብፅ ምድር ሲወጡ በግ ሰውተው ነበር። በተለይም መጨረሻ ላይ በጉን አርደው ደሙን በመቀኑ ላይ አርገው ነበር አለና፣ ቀጥሎ ግን ስጋውን ተሰብስባችሁ ብሉ ያላቸው እግዚአብሔር። ስለዚህ ዛሬ ደግሞ እኛ የሞተልን በግ አለ፣ የታረደ በግ አለ። መቼ ነው የታረደው? ከዛሬ 2000 ዓመት በፊት። እኛን ማንም አያውቀንም። ምናልባትም ዓለምም ሊፈጸም ይችል ነበር ከክርስቶስ ደም የተነሳ። ዛሬ በዚህ ጉባኤ ውስጥ ያለን ሰዎች ሁሉ መገኘት ችለናል። ይሄ ደም ሚስጥር አለው። ደሙ ኃይል አለው። ደሙ ስልጣን አለው። አልተጠቀምንበትም እንጂ ደሙ ኃይልና ስልጣን አለው። የኢየሱስ ክርስቶስ መስቀል ላይ ሕይወቱን ያሳየን ይሄ ጂም የተባለው የስፔን ተወላጅ ሆነው ካቶሊክ እምነት ያለው ሰው ነው 2004 ላይ። ነገር ግን በዛው እምነት ውስጥ ሆነው ክርስቲያን ነው። ይሄ ካሪዝማቲክ ካቶሊክ ምን ማለት ነው? የመንፈስ ቅዱስን ነገር የተቀበለ ክርስቲያን ሆኗል። እሱ ይህን በሚያዘጋጅበት ጊዜ የተለያየ አደጋዎች ደርሰውበታል። እስራኤላውያኖች ተቃውመውታል። የሚቀጥለውንም ስራ አሰናክለውበታል። እስራኤላውያኖች እንደዚህ ጨካኞች አይደለንም ይላሉ። ለወደፊት ግን እስራኤላውያኖች ወደ ክርስትና እምነት እንደሚመጡ ነው የምናየው። አሁን ላይ ግን ይቃወማሉ። ሮማውያኖች ያስተዳድሯቸው ነበር በዛን ዘመን እና ስቃዩ ሲካሄድ የነበረው በሮማውያኖች ነው። ስለዚህ ፊልሙ የተሰራው ራሱ በጣሊያኖችና በሰውየው ነው። ይህ ሰው ሲናገር መስቀል ላይ ሆኜ በቀረጻ ላይ እያለን ምን ተካሄደ አለ? መብረቅ መታኝ አለ። ክርስቶስ ግን አዳነው። እንደገናም የልብ በሽታ ይዞት ምን ተደረገ? ቀዶ ጥገና። አብረውት ከሚሰሩት ሰዎች ጋር ሰውነት ውስጥ 14 ኢንች ቁስለት ተፈጥሮበታል። 14 ኢንች ወደ ውስጥ ገብቷል ማለት ነው ሰውነት ውስጥ። ስለዚህ እስካሁን ድረስ ከተሰሩት ሁሉ ፊልሞች the best የተባለው ይሄ ነው። የተካሄደው 2004 ላይ ሆኖ ዛሬም ብዙ ቦታ ላይ ይታያል ፊልሙ ብለን ነበር ትናንትና ላይ። እንደው ለማስታወስ የኢየሱስ ክርስቶስን ስቃይ፣ ፓሽኑን፣ ስሜቱን እንዲሁ ሰው ሆኖ ስለነበር የዛን ጊዜ ያየው እንከልሳትና ትናንትና ጀምረን የነበርነውን ጥቅስ እናነባለን። አንደኛ ጴጥሮስ
ምዕራፍ 1 ቁጥር 18 19 ላይ አይተን ከኃጢአታችን ከጨለማ ወደ ብርሃን ከባርነት ወደ ልጅነት በክርስቶስ ደም እንደተዋጀን አይተናል። እዛ ቦታ ላይ ሲናገር እንደገና ምንድነው እሱ የሚለው? ከአባቶቻችሁ ከወረሳችሁት ከከንቱ ኑሯቸው ይላል። ከንቱ ኑሮ ዛሬ ብር ወርቅ ልንይዝ እንችላለን። ለልጆቻችን ብርና ወርቅ ሳይሆን የሚያስፈልገው ክርስቶስን መስበክ፣ ክርስቶስን ማሳየት፣ መንፈሳዊ ሕይወት ከሁሉ የበለጠ መሆኑን ያየ ነው። ይሄ የኢየሱስ ክርስቶስ ደም በተለያየ ነገር ይጠራል የሚል ሀሳብም ሰጥተን ነበር። ሰይጣንን ድል ለመንሳት የኢየሱስ ክርስቶስ ደም ምን አየን? ዮሐንስ ራእይ ምዕራፍ 12 ቁጥር 11 ላይ እነርሱም ይላል በመከራ ዘመን የነበሩት ክርስቲያኖች ናቸው፣ ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት ይላል። ዛሬ ሰይጣን በአካባቢያችን አለ። በአካባቢያችን ዙሪያችንን ሰይጣን በተለያየ መንገድ የሚያጠቃን ሰዎች እንኖራለን። ግን የክርስቶስን ደም ሚስጥሩን ስናቅ ሰይጣን አይጠጋም። በክርስቶስ ደም ብዙ ነገሮች ሆነዋል። ስለ ሁሉ አንድ ሰው ይገረፋል። እግዚአብሔር አብ ስለ ሁሉ ሰው አንድ ሰው ተገረፈ። ስለ ሁሉ ሰው አንድ ሰው ሞተ። ስለዚህ የሁላችንንም ኃጢአት እግዚአብሔር በሱ ላይ አኖረ ይልና ምንድነው እሱ ኃጢአት ሆነ፣ እኛ ግን ጽድቅ ለበስን። ጽድቅ የለበስነው ዛሬ ከንጽህናችን ከቅድስናችን አይደለም። ይህን በደንብ እወቁ። ማንም ሰው ቅዱስ የሚባል ነገር የለም። ግን ቅዱስ የሚያደርግ ማን ነው? የልጁ የኢየሱስ ክርስቶስ ደም። ደካማ ነኝ እኔ። በድካሜ ውስጥ ግን ግንባሬ ላይ ምን አለ? የክርስቶስ ደም። ስለዚህ ምን ይባላል? የክርስቶስ ደም ነው ያለው ማስተር ኪ፣ የሁሉ ነገር ቁልፍ። ምድር ላይ ላለ፣ ሰማይ ላይ ላለ፣ ከምድር በታች ላሉ ነገሮች ሁሉ ቁልፍ መክፈቻ የኢየሱስ ክርስቶስ ደም ነው። የኢየሱስ ክርስቶስ ደም፣ በሱ ቁስል እኛ ተፈወስናል። እሱ ርግማናችንን ተሸክሞ እኛ እንድንባረክ አደረገ። እሱ ሞተ፣ እኛ ሕይወት ኖረን። እሱ ድሃ ሆነ፣ እኛ ዛሬ በመንፈስ ባለጠጎች ነን። ክርስቶስ ያመነ ሰው ባለጠጋ ነው። ብዙ ጊዜ እኛ የምንመዝነው ሰዎችን በምድራዊ ኑሯቸው ባፈሩት ነገር ነው። ይሄ አይደለም። ለእኛ ግን የተሰጠን ትልቁ ነገር የተሰጠን መንፈሳዊ ነገር ነው፣ የዘላለም ሕይወት ነው። ስለዚህ የክርስቶስ ደም ምን አየን? ምን ይባላል ያልነው? ፕሬሸስ። የእንግሊዝኛው ቃል ፕሬሸስ የሚለው ክቡር የሚለውን ይተረጉማል። ክቡር፣ በክቡር በክርስቶስ ደም ተዋጃችሁ ይላል። ስለዚህ የክርስቶስን ሕይወት ለልጆቻችን እናውርስ፣ እኛም እንውረስ። ስጋዊ ነገሮች ላይ ትኩረት ብዙ አናርግ ነው የሚለው ሀሳብ። ዛሬ ብዙ ሰዎች የተጎዱ ሰዎች አሉ። ብዙ የተጎዱ ሰዎች አሉ። በተለይ እዚያ አካባቢም ሌሎችም አካባቢዎች ክርስቲያኖች ሆነው ብዙ ይሰቃያሉ። ከኛ በላይ ደግሞ እንደነ ቻይና ያሉ ሀገሮች ላይ ስቃይ አለ። ምድራዊ ኑሮ ያጎሳቆለን፣ ግን ምን አለን? ማስተርኪ፣ ሰማያት ይከፈታሉ። ይህን ደም ሲያዩ ሰማያት ይከፈታሉ። አጋንንት ኃይላት ከኛ ይሸሻሉ። ስለዚህ ይህ ማስተርኪ ያልኩት እጅግ በጣም ወሳኝ ነው። በምድር ላይ ላለ ነገር ሁሉ ለተዘጋባቸው ነገር መክፈቻው ይሄ ነው። መርገም አለ። ዛሬ የምንመለከታቸው ነገሮች አሉን እና በዚህ ህይወት ውስጥ ሆነን ስናይ ክርስቶስ ስለኛ ምን ሆነ? አባቱ አልተቀበለውም። አባቱ ሆይ ስለምን ተውከኝ? ክርስቶስ ሪጀክትድ ወይም ደግሞ ተቀባይነት አጣ። እኛን ግን እግዚአብሔር ምን አረገን? ተቀበለን። ምንድን ነው እሱ የሆነው? ዲቫይን ኤክስቼንጅ፣ መለኮታዊ ልውውጥ ነው። እኛ ጽድቅን ለበስን፣ እሱ ግን ኃጢአት ሆነ። እኛ በህይወት ኖርን፣ እሱ ግን ሞተ። እሱ ቆሰለ፣ እኛ ግን ተፈወስን። እነዚህን ነገሮች ነበር ትናንትና ላይ ስናይ የነበር ነው። ቀጥሎ ምን ተመለከተን? ዛሬ በዚህ አይነት ልክ እስራኤላውያኖች ያደረጉት እንደነበረ ሁሉ ምንድነው እሱ? ደሙን እላችን ላይ ከቀባን በኋላ ምን ይጠብቀናል? አዎ ተሰብስቦ መብላት ነው። ዛሬ ተሰብስበን እየበላን ያለው የእግዚአብሔርን ቃል፣ ዛሬ የምንበላው የክርስቶስን ስጋ ነው። ዛሬ የምንጠጣው የክርስቶስን ደም ነው። ይሄ ነው የሰው ልጅ ከኤደን ገነት
ሰርቶ አይደለም የወጣው፣ በልቶ ነው። ምንም በላ አትብላ የተባለውን ፍሬ ዛሬም ወደ እግዚአብሔር ገነት መመለስ የምንችለው በልተን ነው። የምንበላው ግን የበጉን ስጋ፣ የምንጠጣው የበጉን ደም ነው። ስለዚህ የስብሰባችን እዚህ አጀንዳችን ዋናው ዓላማው ማን ነው? ጌታ ኢየሱስ ክርስቶስ ነው። ማንኛውም ስብሰባ አጀንዳው ክርስቶስ እስካልሆነ ድረስ መንፈሳዊ አይደለም፣ ክርስትና አይደለም። ስለዚህ ዛሬ እግዚአብሔር ደስ የሚለው በእኛ ክርስትና ሕይወት በተለይም ኢየሱስ ክርስቶስን አስቀድመን ስንሄድ ነው። እዚህ ላይ ያየነው ነገር ነበር ትናንትና ላይ ጥቅስ ዮሐንስ ራእይ ምዕራፍ 5 ከቁጥር 1 እስከ 9 እያየን ነው መሀል ላይ ያቆምነው። ዮሐንስ ራእይ በዲቴይል እንሄድበታለን ሌላ ጊዜ ላይ። ግን አሁን ለዚህኛው ነገር ቁልፉን እንዴት እንደፈታው እንዴው ማህተሙን እንዴት እንደፈታው ዮሐንስ ራእይ ምዕራፍ 5 ከቁጥር 1 እስከ 9 ነው። መጀመሪያ መደበኛ በእጃችን ባለው ትርጉም ታነበውና ቀጥሎ አዲሱ መደበኛ ትርጉም ላይ ታነበዋለች። ትንሽ ለውጥ ስላለ በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍን አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊከፍተው ማንም አልተቻለውም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷል አለኝ። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎችም መካከል እንደታረደ በግ ቆሞ አየሁ። ሰባትም ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማህተምንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። በዚህ ስፍራ ላይ አንድ አማርኛ ትንሽ ያልተስተካከለች ስላለች በአዲሱ መደበኛ ትርጉም እናየዋለን። መላእክትን እንስሳት ይላል። እንስሳት አይባልም። ያው ብዙ ጊዜ ስለተተረጎመ ትንሽ ያተረጓጎም ችግር አለ። ግን የተለያዩ ትርጉሞችን ስታየው ትክክለኛውን ታገኛላችሁ። እንግሊዝኛው ላይ እንደዛ ነው እና አሁን ደግሞ በአዲሱ መደበኛ ትርጉም ስታነበው እንስሳት ያለውን ምን እንደሚለው ታያላችሁ። እሺ። በዙፋኑ ላይ የተቀመጠው በውስጥና በውጭ በኩል የተጻፈበት በሰባትም ማህተም የታሸገ ጥቅልል መጽሐፍ በቀኝ እጁ ይዞ አየሁ። አንድ ብርቱ መልአክ በታላቅ ድምፅ ማህተሞቹን ለመፍታትና መጽሐፉን ለመክፈት የተገባው ማን ነው ብሎ ሲያውጅ አየሁ። ነገር ግን በሰማይም ሆነ በምድር ከምድርም በታች መጽሐፉን ለመክፈት ወይም ገልጦ ለመመልከት የሚችል ማንም አልነበረም። እኔም መጽሐፉን ለመክፈት ወይም ገልጦ ለመመልከት የተገባው ማንም ባለመኖሩ እጅግ አለቀስኩ። ከዚያም ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ የዳዊት ሥር ድል ነስቷል። እርሱ መጽሐፉን ሊከፍትና ሰባቱንም ማህተሞች ሊፈታ ይችላል አለኝ። ከዚያም በዙፋኑና በአራቱ ሕያዋን ፍጡራን በሽማግሌዎቹም መካከል የታረደ የሚመስል በግ ቆሞ አየሁ። በጉም 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩት 7ቱ የእግዚአብሔር መናፍስት ናቸው። እርሱም መጥቶ በዙፋኑ ላይ ከተቀመጠው ቀኝ እጅ መጽሐፉን ወሰደ። መጽሐፉን በወሰደ ጊዜ
4ቱ ሕያዋን ፍጡራን 24ቱ ሽማግሌዎች በበጉ ፊት በግንባራቸው ተደፉ። እያንዳንዳቸውም የቅዱሳን ጸሎት የሆኑትን በገናና ዕጣን የሞላበትን የወርቅ ሙዳይ ይዘው ነበር። እንዲህም እያሉ አዲስ መዝሙር ዘመሩ። መጽሐፉን ልትወስድ ማኅተሞቹንም ልትፈታ ይገባሃል። ምክንያቱም ታርደሃል፣ በደምህም ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገንም ሁሉ፣ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ለአምላካችንም መንግሥትና ካህናት አደረግካቸው፣ እነርሱም በምድር ላይ ይነግሳሉ። እዚህ ላይ የምንመለከተው ሕያዋን ፍጡራን አለ። ይሄኛው ትርጉም የተሻለ ነው። እንስሳ ይመስላሉ፣ ግን እንስሶች አይደሉም። ሕያዋን ፍጡራን ምንድን ናቸው? እነዚህ መላእክት ናቸው፣ ኪሩቤል ናቸው። ኪሩቤሎች 24ቱንም ሰዓት በእግዚአብሔር ፊት ቅዱስ 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 እያሉ የሚያመልኩት ናቸው። እኛም ደግሞ በሰማይ ስንሄድ እንዲሁ ነው የምናደርገው። አንሰለችም፣ ኃይል ይኖረናል እግዚአብሔርን 24 ሰዓት የማምለክ። ዛሬ እኛንን እግዚአብሔርን የምንንቀው፣ በተለይ በእግዚአብሔር ቤት ውስጥ ያለን ሰዎች ለእግዚአብሔር ተገቢውን ክብር መስጠት ይገባል። ስለዚህ ነው መላእክቶቹ ቅዱስ 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 ይብሉት። ዮሐንስን የምናየው የት ነው? ሰማይ ላይ ተወስዶ ነው። ምዕራፍ 4 ላይ ወደዚህ ና ተባለ። ወዴት ሄደ? ወደ ሰማይ። እኛን ወክሎ ወደ ሰማይ ሄደ። እዛ ሰማይ ላይ ሆኖ ያየውን ነው የሚናገረው። እግዚአብሔር ምስጢር የሆነ ስክሮል ይሉታል በእንግሊዝኛ፣ ጥቅል ነገር በብራና የብራና ጥቅል አዘጋጅቷል። ታትሟል፣ ደግሞ ማህተብ አለበት እንዳይከፈት። ውስጡ ግን የእግዚአብሔር ምስጢራት አሉ። የሚናገራቸው ነገሮች ምንድን ነው? እሱ በበጉ ደም የታጠቡ ምን ይኖራቸዋል? የዘላለም ሕይወት። በደሙ የነጻ የእግዚአብሔርን መንግሥት ይወርሳል። በሺው ዓመት ጊዜ ቅዱሳን አብረውት ይነግሳሉ የሚሉ ሐሳቦች አሉት። ይሄ ምስጢር ነው። በ7 ማኅተም ተዘግቷል። ይሄን ለመክፈት የሚችል ማን ነው? ጊዮርጊስ አይችልም። ጊዮርጊስ 7 ጊዜ ሞቶ ተነሳ ይላሉ ሰዎች። 7 ጊዜ ቀርቶ 100 ጊዜም ተነስቶ ወይም ቢነሳ ሞቶ፣ ይሄ ከሱ ስልጣን በላይ ነው። ኃይልና ስልጣን አለው። የክርስቶስ ደም ምድር ላይ ላሉ ችግሮች ቁልፍ። ለኢትዮጵያ ችግር ዛሬ የክርስቶስ ደም ማስተርኪ ነው። ግን የሚጠቀምበት ሰው ጠፋ። ደከመን፣ አልቻልንም፣ አንጸልይም። ድሮ በመከራው ዘመን እዚህ ድሬዳዋ ላይ አብዛኞቻችሁ ላትኖሩ ትችላላችሁ። መዝሙር አንዳንዴ ሲዘመር ቸርች ተዘግቷል። ምን ነበር የሚደረገው? መዝሙር ለመዘመር ጸጥ ተብሎ ነው የሚዘመረው። 1 2 3 ምስጋና የሚለውን መዝሙር እንዘምራለን ይባላል። ጸጥ በውስጥ ነው። የዛን ጊዜ ግን የነበሩ ቅዱሳን ይጸልዩ የነበሩ ናቸው። እጅግ በጣም ያነቡ የነበሩ ክርስቲያኖች ነበሩ በዛን ዘመን። ዛሬ ዕውቀት በዛ። ዛሬ ቤተ ክርስቲያኖች ዘመናዊነት በዛ። ዛሬ ጸሎት ይሄ ፋራነት ሆነ። ጸሎት የለም። ስለ ምድራችን አንጸልይም። እግዚአብሔር የሰጠን ዕድሜ ዛሬ ወገኖቻችንን እንድንታደግ ነው። እግዚአብሔር ዛሬ የሚጠብቀው ኢትዮጵያን ነው። እኛን ክርስቲያኖችን ነው የሚጠብቀው። ስለዚህ ምን ያህል በእግዚአብሔር ፊት እንጸልያለን። ተመልከቱት። እነዚህ ሰዎች ምን ይላል? የወርቅ ዕቃ ምን የሞላበት ዕጣን። ዕጣን ማለት በአዲስ ኪዳን ጸሎት ማለት ነው። የቅዱሳንን ጸሎት በወርቅ ዕቃ በእግዚአብሔር ፊት ያቀርቡ ነበር ይላል። ዕጣን። ዛሬ ዕጣናችን ምን ያህል ይሸታል በእግዚአብሔር ፊት? ዛሬ ዕጣናችን ምን ያህል ነው በኢየሱስ ፊት? ዕጣን ሲያጥን ዘካርያስ የዘመናት ጥያቄው ተመልሷል። ምን ነበር ዘካርያስ ጥያቄ? ልጅ እንዲያገኝ። ሚስቱ ኤልዛቤት መካን ስለነበረች አሁን ዕጣን እያጠነ እያለ በተራው ምን ሆነ? ምላሽ አገኘ ነው ዕጣን። ዛሬ ለእግዚአብሔር ዕጣናችንን እናሽት። በየቤታችን በጎረቤቶች ጸሎት ኅብረት እንፍጠር። ኢትዮጵያን የሚታደጋት ያ ነው። ይሄ አይነት ጸሎት ዛሬ ያስፈልጋል። ቀጥሎ ምንድን ነው ሲሆነው? በጉ ምን ይላል? የይሁዳ አንበሳ ይላል። በመሃል ቆሞ ግን ሲታይ የታረደ በግ ይላል። ኢየሱስ ክርስቶስ አንበሳም ነው በግም ነው። ስለ ኃጢአታችን የተሰዋ። በሌላ ቦታም ላይ ንጉሥ ይለዋል። አንበሳ ምን አረገ ይላል? በመካከላቸው ቆሞ ነበር ይላል። በ24ቱ ሽማግሌዎች በዙፋኑም በአራቱም
ሕያዋን ፍጡራን መሃል ቆሞ ይላል። እንደታረደ በግ ሆኖ ቆሞ ነበር ይላል። ክርስቶስ ዛሬ ቆመዋል። መምጫው ስለደረሰ ወደ መሬት ሊመጣ ነው። ክርስቶስ ቆመዋል። ለምን? መጽሐፉን ሊቀበል ከአብ እጅ ከቀኝ እጅ ይላል። ቀኝ ስልጣንን ያሳያል። ክርስቶስ ቆመዋል። ሌላው ደግሞ የቆመው ምንድን ነው? ምስጋና ለመቀበል። ዛሬ ምስጋናችን በክርስቶስ ፊት እንደ ዕጣን ሽታ ነው። ኢየሱስ ክርስቶስ ሲመጣ ወደ መሬት ሲወርድ ሁሉ ፍጥረት ክብር ምስጋና ያቀርባል። የሚቃወም ሁሉ የኛ ሃይማኖት ትክክል ነው የሚለው ሁሉ ያላወቀ እነዛ ሁሉ ምን ይሆናሉ? ክብር ምስጋና ይሰጣሉ። ቁንቡርስ፣ አዞ፣ እንስሳት ሁሉ ለእግዚአብሔር አብ ለኢየሱስ ክርስቶስ ክብር ምስጋና ያቀርባሉ ይላል። ስለዚህ ሰማይና ምድር ከምድርም በታች ያለ ሁሉ የበጉን ኃይል የሚያህል ኃይልና ስልጣን የላቸውም። ስለዚህ ዛሬ የኢየሱስ ክርስቶስ ደምን ካመን ከተቀባን ማንኛውም ኃይል በሰማይ ቢሆን በምድር ከምድርም በታች ቢሆን ሊቋቋመን አይችልም ነው። ስለዚህ የክርስቶስ ደም ምን አለው? ኃይልና ስልጣን። ድሮ በብሉይ ኪዳን ምን ነበረ? እንስሶች ነበሩ ይታረዱ የነበሩት ለኃጢአት ስርየት። ግን አያነጹም። ምን ነበር የሚያደርጉት? ካቨር፣ ሽፋን፣ ኃጢአቱን ይሸፍኑታል እንደ ልብስ። በእንግሊዝኛ ምን ይሉታል? አቶንመንት ይሉታል። ትናንትና ላይ አይተነዋል። አቶንመንት ማለት ሽፋን። ኃጢአቱ አለ አይሄድም፣ ግን እግዚአብሔር አብ እንዳያየው ይሸፈናል። የክርስቶስ ደም ግን ከኃጢአት ሁሉ ያነጻል። ሰማይን ሰማይ ያደረገው የክርስቶስ ደም ነው። ኢየሱስ ክርስቶስ ሲሞት ምን አደረገ? በስጋ ሞተ፣ በመንፈስ ሕያው ሆነ። ወዴት ወረደ? ወደ ሲኦል። ሲኦል ውስጥ ገብቶ ማንን ጎበኘ? ቅዱሳን፣ የብሉይ ኪዳን ቅዱሳን ሲኦል ውስጥ ያሉ። ሲኦል ማለት ለብቻቸው ተቀምጠዋል፣ ኃጢአተኞች ለብቻቸው ነው። ሁለት ቻምበር፣ ሁለት ክፍል አለ። ቅዱሳን ወዳሉበት ጋር ሄደ፣ ወንጌልን ነገራቸው። ቀጥሎ ምን አደረጋቸው? ከሲኦል አውጥቶ ወደ ላይኛው ገነት አስገባቸው ነው። ዛሬም እኛ ትናንትና እንደተመለከትነው እግዚአብሔር አዘጋጅቶልን የነበረው የመጀመሪያው ኤደን ገነት መሬት ላይ ነው። በኢትዮጵያም አካባቢ፣ በኬንያ፣ በዩጋንዳ አካባቢ፣ በእስራኤል እዚህ ነበር። አሁን ግን የተሻለ ከምን የተነሳ? ከክርስቶስ ደም የተነሳ ሰማያዊ ስፍራ ሆኖልናል። ስለዚህ ሰይጣን የሌለበት፣ በሽታ የሌለበት፣ የኑሮ ችግር የሌለበት አዲስ ሰማይና አዲስ ምድር፣ አዲሲቱ ኢየሩሳሌም ላይ ሰማይ ላይ እናያቸዋለን። እነሱም ስንመለከት እናያለን። ስለዚህ ክርስቶስ ደሙን ጠብ ሲያደርግበት ምን ሆነ? ማዕተቡ ተፈታ።